ጤና ይስጥልኝ ተመልካቾች እንዴት አምሽታችኋል? ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክ እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። ኢትዮ ክህሎት ሀገር አቀፍ የክህሎት ውድድር ችግር ፈቺ ምርምሮችን በማድረግ ገበያው የሚፈልገውን ቴክኖሎጂ ለማበልጸግ እያስቻለ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ኢትዮ ክህሎት አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮች በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዝያ 27 ቀን እስከ ግንቦት 2 ቀን 2017 ዓ.ም ይካሄዳል። የስራና ክህሎት ሚኒስትር ሙፈሪያት ካሚል መርሃ ግብሩን በተመለከተ ለመገናኛ ብዙሃን ዛሬ መግለጫ ሰጥተዋል። ሚኒስትሯ በመግለጫቸው ኢትዮ ክህሎት ሀገር አቀፍ የክህሎት ውድድር የስልጠና ጥራትን ለማረጋገጥ በየ2 ዓመቱ የሚካሄድ መሆኑን ተናግረዋል። የሚካሄደው ውድድር አንደኛው የክህሎት ውድድር ነው። ሌላው የቴክኖሎጂ ውድድር ነው። ሌላኛው ዘርፉን በምርምር ማገዝና መደገፍ ይገባል። ተግባራዊ የምርምር ስራዎችም የውድድር ውጤቶች ናቸው። በኢንተርፕራይዞች የሚቀርቡ ምርቶች አሉ። ውድድሮቹም ያሳትፉት አሰልጣኞችንም ሰልጣኞችንም ነው ማለት ነው። ኢንተርፕራይዞችንም እንደዚያው። የክህሎት ውድድሩ ከኢትዮጵያ ፍላጎት ጋር የሚጣጣሙና ከገበያው ፍላጎት ጋር የሚያስተሳስሩ ችግር ፈቺ ቴክኖሎጂዎች ላይ የሚያተኩር መሆኑን ጠቁመዋል። በ2016 በጀት ዓመት 81 ቴክኖሎጂዎች መልማታቸውንና በዘንድሮ በጀት ዓመት ደግሞ 180 ተሳታፊዎች 99 ቴክኖሎጂዎችን በማልማት ሂደት ላይ መሆናቸውንም ተናግረዋል። ከፍተኛ የሆነ በላቀ ባደገ እና በጎለበተ አቅም ላይ ተመስርቶ የሚካሄድ ውድድር ስለሆነ በጣም አጓጊ የሆነ ውድድር ይሆናል ተብሎ ይጠበቃል። 70 ገደማ የሚሆኑ ምርጥ ቴክኖሎጂዎችም ለእይታ የሚቀርቡበት ፕሮግራም ነው የሚሆነው። ወደ ሌላኛው ዜናችን ስናልፍ በአዲስ አበባ የተከናወኑ የኮሪደር ልማት ስራዎች ህገወጥ ንግድን በመከላከል ረገድ ለንግድ ስራዎች ውጤታማነት ከፍተኛ ሚና እንዳለው የአዲስ አበባ ንግድ ቢሮ ገለጸ። የኮሪደር ልማቱ ከተማዋን ልዩ ገጽታ ከማገናጸፉ በተጨማሪ ለቱሪዝም ምቹ የሆኑ አዳዲስ የጉብኝት መዳረሻዎችን በማካተት ነዋሪዎቿ በማህበራዊና ኢኮኖሚያዊ ዘርፍ ተጠቃሚ እንዲሆኑ ያስችሏል። የአዲስ አበባ ንግድ ቢሮ ምክትል ኃላፊ ፍስሐ ጥበቡ ለኢዜአ እንደገለጹት የኮሪደር ልማቱ ዘመናዊ የንግድ እንቅስቃሴ ለማሳደግና ህገወጥ የንግድ ተግባራትን ለመቆጣጠር አግዟል። በድብቅ ተሰራ የነበሩ ስራዎች አዲስ አበባ ዋሻ ናት። አንዳንድ ቦታዎች ላይ ህገወጥ ንግዶች እየተጧጣፉበት ነው። እዚህ ከተማ ሰው እንግዲህ ሁሉንም ነጋዴ የሚመለከት ባይሆንም እንጀራ ከምን ጋር ቀላቅሎ ሲሸጥ እንደነበረ ሲያቦካ እንደነበረ፣ በርበሬ ከምን ጋር ቀላቅሎ ሲሸጥ እንደነበረ፣ ቅቤ ከምን ጋር ቀላቅሎ ሲሸጥ እንደነበረ ማህበረሰባችን በባህሉ የማይፈልጋቸውና የማይጠቀማቸውን እንስሳቶች ጭምር ከሚጠቀማቸው እንስሳቶች ጋር ቀላቅሎ ለምግብ ፍጆታ ሲያውል የነበረ ነጋዴ አለ። በዚህ ውስጥ ጤናማ የሆነ የንግድ ውድድርና ለማህበረሰቡ ጥራቱን የጠበቀ ግብይት ይፈጸማል ብሎ ማሰብ ከባድ የነበረን ነው የቀየረው። ከተማ አስተዳደሩም የኮሪደር ልማቱን ተከትሎ የንግዱ ስርዓቱ ይበልጥ ቀልጣፋና ተወዳዳሪ እንዲሆን ነጋዴዎች አምሽተው እንዲሰሩ የሚያግዙ በርካታ ስራዎችን ማከናወኑን በአብነት አንስተዋል። በከተማ ስማርት ሲቲ ግንባታ የተቋሙን የዲጂታል ቴክኖሎጂ አጠቃቀም ማሳደጉን የተናገሩት ምክትል ቢሮ ኃላፊው ይህም የቢሮውን አገልግሎት አሰጣጥ ቀልጣፋና ውጤታማ አድርጎታል ብለዋል። ለአብነትም በበጀት ዓመቱ 9 ወራት ከ600 ሺህ በላይ የንግድ ፈቃድ አገልግሎት በኦንላይን መሰጠቱን ጠቅሰዋል። አምና አጠቃላይ የሰጠነው አገልግሎት ወደ 500 አካባቢ ነው። 500 ሺህ አካባቢ ነው አጠቃላይ 16 አገልግሎቶች። በዚህ ዓመት ግን 600 ሺህ በላይ አገልግሎቶች በኦንላይን አገልግሎት ሰጥተናል። ይሄ እንግዲህ አንድ ነጋዴ አንድ ጊዜ፣ ሁለት ጊዜ፣ 3 ጊዜ ሊሆን ይችላል ድግግሞሽ ይኖረዋል። ግን 600 ሺህ በላይ አገልግሎቶች በኦንላይን አገልግሎት አግኝተዋል ማለት ነው። ይሄ ቀልጣፋ አገልግሎት ነው። አብዛኛው አገልግሎታችን ሰው ቢሮ ሳይመጣ ቤቱ ሆኖ በየትኛውም ሰዓት ላይ ጠይቆ አገልግሎት የሚያገኝ ነው። ቀጥለናል። በአፍሪካ እሴትን በሚጨምሩ የጥጥ ጨርቃጨርቅና አልባሳት ላይ የሚመክር ዓለም አቀፍ ኮንፈረንስ በባህር ዳር ዩኒቨርሲቲ እየተካሄደ ነው። በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ዩኒቨርሲቲው በጥጥ ጨርቃጨርቅና አልባሳት ስራዎች ያለውን የካበተ ልምድ ተጠቅሞ በዘርፉ ውጤታማ ስራዎችን እያከናወነ እንደሚገኝም ተናግረዋል።
መርሃ ግብሩም ለ2 ቀናት የሚቆይ ሲሆን በዘርፉ የተለያዩ ጥናታዊ ጽሁፎች፣ የፋሽን ትርኢቶች፣ የፓናል ውይይቶች፣ የአምራች ኢንዱስትሪዎች ምርቶች ጉብኝት ይደረጋል ተብሎም ይጠበቃል። ሪፖርተራችን ተስፋውን ደስታ እንደዘገበው በመድረኩ የተለያዩ የአፍሪካና የዓለም ሀገራት አምባሳደሮች፣ የዩኒቨርሲቲው ምሁራንና የመንግስት የስራ ኃላፊዎች እየተሳተፉ ይገኛሉ። በሸገር ከተማ አስተዳደር ከ251 ብር በላይ ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች መሰማራታቸው ተገለጸ። በከተማዋ ቡራዩ ክፍለ ከተማ በተኪ ምርት ስራ ላይ የተሰማሩ አንቀሳቃሾችም እንደ ሀገር ከፍተኛ የውጭ ምንዛሬ እያዳኑ መሆኑን ገልጸዋል። ወይንሸት ደጀኔ ለአንድ ሀገር ኢኮኖሚ እድገት በኢንቨስትመንቱ ዘርፍ የግሉ ባለሀብት ተሳትፎ ከፍተኛ ነው። ሸገር ከተማ አስተዳደር ከተቋቋመ 2 ዓመታትን ያስቆጠረ ሲሆን ከ5000 በላይ ባለሀብቶች መዋለ ንዋያቸውን አፍስሰው ከ170,000 በላይ ዜጎችም የስራ ዕድል ተፈጥሮላቸዋል። በሸገር ከተማ አስተዳደር በቡራዩ ክፍለ ከተማ ያነጋገርናቸው ድርጅቶችም የተለያዩ ምርቶችን እያመረቱ ለገበያ እያቀረቡ እንደሆነ ገልጸዋል። ድርጅታችን ትራንስፎርመር ነው የሚያመርተው። ከትንንሽ ኬቪዎች ማለት ከ25 ኬቪ ጀምሮ እስከ ትልልቅ ኬቪዎች እስከ 2000 እስከ 4000 5000 ድረስ ኬቪ ድረስ ያመርታል። በአጠቃላይ አዲስና አሮጌ አዳዲስ ትራንስፎርመሮችን አዲስ እንሰራለን። ፌል አድርገው የመጡ ትራንስፎርመሮች በየሪጅኑ ምናምን ያሉት እነሱ ተሰብስበው ሲመጡ እነሱ ላይም ጥገና እንሰጣለን። የምናመርተው ካርጎ ቦዲ 18 ቶን መጫን የሚችልና ትሬለር ተሳቢ 22 ቶን መጫን የሚችል ካርጎ ቦዲዎችን ነው የምንሰራው። በሚቀጥለው ደግሞ ፈሳሽም ልንጀምር ነው እና ደግሞ በዛ ላይ ደግሞ አሁን እያመረትን ያለው የወርቅ ማሽን አለ። ትልቅ ነው። ድሮ በባህላዊ የምንሰራበትን ማሽን አሁን ወደ ዘመናዊ አድርገ ነው በሰዓት 80 ቶን ወደ ውሃ የሚወርደው ሁሉ ያስቀርልናል። ተጨማሪ ደግሞ አሁን ምን ጀምረናል። በአዲስ አበባ ከተማ ላይ እየተተከለ ያለው ስማርት ፖሎችንም እዚህ ማምረት ጀምረናል። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት እንዲሁም በስራ ዕድል ፈጠራ የእውቀት ሽግግር በማድረግ ረገድ ድርጅቶቹ አስተዋጽኦ እያበረከቱ እንደሚገኙ አንስተዋል። ኢትዮጵያ ውስጥ እንደመከፈቱ ተቋሙ ያለው ከውጭ የሚገቡ የነበሩ ምርቶችን በእኛ ሀገር መሰራት መቻሉ ዶላራችንን ሴቭ እናደርጋለን። የቴክኖሎጂ ሽግግር እውቀታችንን ሽግግር ማድረግ ማለት ልጆቹን ይሄ በድሮ በውጭ ዜጎች የሚሰራውን አሁን በኢትዮጵያ መሰራቱ ቴክኖሎጂ ሽግግር አድርገናል። ማለት አገሪቷ የምታገኘው ቀላል ገቢ አታገኝም። ሰራተኞችን በመያዛችን የስራ አጥ በመቀነስም ቀላል ነገር አይደለም። የስራ አጥ እንቀንሳለን። የሀገሪቷም ደግሞ የምናስገባው ገቢ ቀላል ገቢ አይደለም። ስለዚህ ከውጭ የሚመጣ ነበረ። አሁን አንዳንድ ማቴሪያልስ አብዛኛውን እዚህ ነው የምንሰራው። አብዛኛውን የወርቅ ማሽኑን በጠቅላላ አብዛኛውን እዚህ ውስጥ ነው የተሰሩት። አብዛኛው በራሳችን ማሽን በራሳችን ሰው ኃይል ነው የተመረቱት የተሰሩት። በሸገር ከተማ አስተዳደር ከ251 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች እንዳሉም ተገልጿል። በማኑፋክቸሪንግና በሰርቪስ ማለት ነው ሁለቱ 5097 ፕሮጀክቶች በኢንቨስትመንት ተመዝግቦ ስራ ውስጥ ያሉ መሆኑን ይታወቃል ማለት ነው። የስራ ዕድል ከ170,000 በላይ የስራ ዕድል የተፈጠረ ሲሆን የተመዘገበው ካፒታል 251 ቢሊዮን ያስመዘገቡ ባለሀብቶች አሉ ማለት ነው። ስለዚህ እነዚህ ፕሮጀክቶች በተለይ እንደ ሸገር በተለየ ሁኔታ ስማርት ሲቲ ዲጂታል ከተማ እንፈጥራለን ብለን ስንሄድ ወይ ደግሞ የኢኮኖሚ ከተማ ነው ስንል የመጀመሪያችን ስራና መሰረታዊ ስራ የምንሰራው በኢንቨስትመንት ላይ ነው ማለት ነው። ስለዚህ ኢንቨስትመንታችን ካፒታል በማምጣት ቴክኖሎጂም በማመንጨት የስራ ዕድል በመፍጠር የአካባቢውን ሕዝብ በልማት በመደገፍ በኩል እየተሰራ ያለው በሸገር ጠንካራ ስራ ነው ማለት ነው። በሸገር ከተማ አስተዳደር ባለሀብቶች ከዚህ በበለጠ መዋለ ንዋያቸውን እንዲያፈሱና የተገኘውን ውጤት አጠናክሮ ለማስቀጠል የተለያዩ ስራዎች እየተሰሩ ይገኛሉ ተብሏል። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ131 ብር ከ05 ሳንቲም እየገዛ በ133 ብር ከ67 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ።
ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።